አሁን አንተ ከሚላ ጋር ሞት ፈልጋለህ? እኔና ፍቅር ሆነን ዛሬ ሁለታችሁንም የጠራናችሁ እስካሁን ድረስ በዚህ ሳምንት እየተፈጠረ የነበረውን ያያችሁት ነገሮች በሙሉ እኔም ፈቅጄ እኔም ፈልጌ ፍቅርም ፈልጋ ወዳ ያደረግነው ነገር ነው። ሩምም አብረን ሄድ ነው ፈልገን ነው እኔም ፈልጌ ነው እና ከሷ ጋር ደግሞ መሆን ስለምፈልግ ከዚህ በኋላ ሩታም ሄርሜላም በምንም አይነት መንገድ እንድትረብሹን አልፈልግም። የጠራናችሁም ይሄንን ነገር እንድታውቁት ስለምፈልግ ነው እና ሁሉንም ነገር ፈልገን ነው እኔና ፍቅር ያደረግነው። ጨርሻለሁ። ና አብርሃም እንዴ ና እኮ ና እንዴ ና አንድ ላይ እንሄዳለን እንዴ ብዙ የምናወራው ነገር አለ አልጨረስንም። አሃ ና በጆሮ ገና ምን እናውራታ ትሄዳለህ አላልሽም? አይደለም አሁን አንተ ከሚላ ጋር ሞት ፈልጋለህ? መጥፎ ነገር ያደረኩ እንዳይመስልሽ። በነገራችን ላይ ፍቅር ማለት ነው በጣም ብዙዎቹ እያዘኑብሽ ነው። ደጋፊዎችሽ እያዘኑብሽ ነው። በጣም ብዙዎቹ ሰው እያስጠላሹ ነው ምናምን በቃ ደበርሽን። የምሬ ነው ደበርሽን። ምክንያቱም በቃ ተፋችሁ እንዴ ተፋችሁ። አንቺ አይደብርሽም እንዴ? በቃ ይደብራል። ተፋችሁ የምር ተፋችሁ። ምክንያቱም አንቺ የራስሽ ፈልገሽ ሳይሆን አናቃለን ምንም ነገር አላደረኩትም እያልሽ ነው። እንዳደረግሽን እየነገርሽን ነው እንዴ? እያደረግሽው ነገር የሆነ ነገር ይዘሽበት ነው መቼስ እንደዚህ እሺ አንቺ ያልሽው ነገር እሺ ሲልሽ ጭራሽ አናቱ ላይ ወጣሽ ማለት ነው። ስለዚህ በጣም ነው የሚደብረው። ሌላ ርዕስ ብትቀይሩ ደስ ይለናል። እንዳንድ እንትን ተመልካች እንዳንድ ፈትፋች ማለት ነው። በመቀጠል ደግሞ በቃ ዘጋችሁን አይገልጸው። የምሬ ነው እንደኔ በጣም ብዙዎቻችሁ እንደሚደብራችሁ አውቃለሁ። ግን ደግሞ ሌላ ርዕስ ብትቀይሩ ፍቅር አሁን አንቺ ወይም የራቆት ቪዲዮ ይዛሽበት ነው ወይም ደግሞ የሆነ ነገር ወይም ደግሞ እንደ በፊቱ መተት አርጋችሁበት ነው እንጂ እንደዚህ ቅዥብ አይልም። አንቺ በየምትዩ ነገር እሺ የሚልሽ ነገር ከሆነ ልጁ በቃ የሆነ ገደል ገብቷል ማለት ነው። ከሱ ሲጀመር ምንድነው የምትፈልጉት እንዴ? ሴቶቹ በአጠቃላይ ከአብርሃም የምትፈልጉት ነገር ምንድነው? ያልገባኝ ነገር ይሄንን ነው የምፈልገው እኔ። እንዴ ሶስት ሴት አንተም ምረጥ እንጂ ምንድነው? አብርሃምም ምረጥ ምናው ቆፍጠን በል ወደዛ እንዴ በቃ ቆፍጠን በልና ማለት ነው። የራስህን ህይወት የምትፈልገው ምረጥ። አንተ ከዛ ራስህን እኮ ካስከብር ማንንም ያከብርሃል። ግን ደግሞ በመጀመሪያ ደረጃ የምንሄድባቸው ሴቶች ነው። አሁን ሄርሜላ ምን በተባለች ቁጥር እያለች ትሄዳለች። እቺንም ደግሞ ሩታ ደግሞ እንኳን እንደዚህ አይነት ነገር አግኝታ ደግሞ ሌላ ነገር እንትን ሲል የሆነች በጎች ማለት ነው። እናንተ በግ ሆናችሁ እንደው ብዙ ሰው ተመልካቹ ራሱ በግ እያደረጋችሁ ነው። አሁን እንደውም የእናንተ የሚከተላችሁ በጎች በጣም እየነቁ ነው። የምሬን ነው፣ በጣም ነቅተዋል። ያ አሁን የፍቅር ደጋፊዎች እኛ ስራ እንድንሰራ ፈልገን ነው እንጂ ካንተም ጋር ከአብርሃም ጋር ህይወት ይኖራታል ብለን አይደለም። ግን እንድታድግ ስለፈለግን ገባ ጥቅም ገባችሁ አይደል? በአንተ በኩል ጥቅም። ስለዚህ አንድ ሴት ተጠቀምክ ማለት አገር ተጠቀምክ ማለት ነው። በቃ ጥቅማት አሰራት፣ ቪዲዮ ትስራ፣ ስሩ፣ አግባብ ያለው ነገር። ነገ አንተም ልጅ አለ እሷም ልጅ አላት። ልጅ ለልጃችሁ የሆነ ትምህርት የሚል ነገር ስሩ እንጂ እንደዚህ የተግማማ ነገር ሰርታችሁ አሁን አንተ ሁለት ሴቶች ከጎን ቆሞ እሷ ፍቅር ስስም ደስ አለ ወይስ እንዴት ነው? ከራስ ጋር አይደለ ወይስ የተያዘብህ ነገር አለ? ምን ረዳህ ነገር አለ? ንገረን። አዎ እናግዛለን። የምሬን ነው ንገረን። ምንድነው ይናክል በቃ አረላሽን እኔ ግራ እየተጋባሁ ነው እኔ የማያቸው። የምሬ ነው። እንደኔ ግራ ገብቷችሁ የምታያቸው ሰዎች አላችሁ ማርያምን። ለማንኛውም ግን ማለት ነው ፍቅር ለቃቅ ብታረጊው ደስ ይለናል። በቃ ልቀቂ፣ በቃ ላሽ በይ። የራስሽ የሆነ ነገር ያለ አይደል? ይሄ እንጂ በቃ እንዴ ምንድነው አንቺ ፋራ ነሽ እንዴ? የነክር ሰጋጤ ነሽ እንዴ? አሰግጭ እንጂ በቃ የሆነ ንቂ ዲዬ ጌታዬ ድረስ የሆነ ነገር ይዘሽበት ነው። አንተ በል ስትዩ እሺ የሚልሽ የሆነ ነገር ባትይዥበት እንደዚህ አያረግም እሱ። የምሬ ነው እንደዚህ አያረግም። አስረግጬ ነው የምነግርሽ እንደዚህ አያረግም። ወንድም ማለት እናውቀዋለን። አንቺ ግን የሆነ ነገር ይዘሽበት ነው በእርግጠኝነት የምነግርሽ ማለት ነው። እንዴ ግን በጣም ነው የምትደብሩት። በቃ አስጠላችሁ ነው። እንደኔ ያላችሁ ሰዎች ካላችሁም ደግሞ አርጉልኝ ማርያምን።
ያስበላችሁ ነው አሁንስ ማሎ 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 ወንድም አለም ተደፈረ አሁንም በሁለተኛ ሴት ወዮ ወዮ ምንድን ነው እንዴ እንዴ አይደብርም ጭራሽ አይደብራችሁም እናንተ ሆ ለማንኛውም ግን ብላችሁናል አንተ እንዳለ ነገራቸዋለሁ ምክንያቱም ብዙ ሰዎች የባለፈው ቪዲዮ አንተ አሁን ድንገት አምልጦህ ሊሆን ይችላል አይታወቅም የዛን ሰዓት ምን አይነት ስሜት ተሰምቶ ያንን ነገር እንዳልከው ማለት ነው ግን ደግሞ አሁን በራስ ማንነት ያለማንም ግዴታ የተፈጠረውን በሞላ ነገር ትናገራለህ አስገድጄ እንዳልሆነ በራስ ፍላጎት እንዳረከው ለእኔም ብቻ ሳይሆን ለወዴስም ብቻ ሳይሆን ለሄርሜላና ለሩታ ታስረዳልኛለህ ማለት ነው እኔ ማለት መጀመሪያ ሰላም በላቸው እና ባለፈው ደግሞ እኔም ላይ ለጮከው እነሱም ላይ ለጮከው መጀመሪያ ይቅርታ ካላልከን አንቀጥልም። ሰላም እንዴት ናችሁ? ቀና ብላያቸዋ እንዲህ ሰላም እንዴት ናችሁ ይባላል እንዴ? ምን ቤቢዬ ሰላም እንዴት ናችሁ? ባለፈው ለተፈጠረው ነገር ይቅርታ በቃ ባለፈው ነገር ለተፈጠረው ነገር ይቅርታ ይባላል። ምን ሆነ ነው? አሞሃል እንዴ? አሞሃል? ምን ሆነ ነው? እንዳወራልሽ ምንድን ነው? ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ያላችሁን ያለው እግዚአብሔር ይመስገን። ቅቤ ተቀብቼ ጆሮዬንም ምኔንም ነው ያፈንኩት ቅቤ እንዳይወርድብኝ ብዬ ማለት ነው። እና እንዴት ናችሁልኝ? ደህና ናችሁ? እግዚአብሔር ይመስገን ደህና ነን። እውነት ለመናገር አብርሽ አሁንም በሰው እጅ ወደቀ ማለት ነው። ጤነኛ አይመስለኝም። አሁን ጤነኛ አይደለም ብለን እንደገና መተት አደረጉበት እንዴ ወንድም አለም እንዶ ሴቶችም ሆኖ አበዱ። በቃ አልፋታህ አሉ። አንተንም አታርፍም ከዛም ከዚህም ትላለ። ስለዚህ እውነት ለመናገር እኔ አሁን እየደበራችሁ ነው ቪዲዮ የምንሰራው ሁላችንም ማለት ነው። ሁላችሁም ደብራችሁናል ልንገራችሁ ብዬ ነው። እና ፍቅር ደግሞ በጣም የሆነ እንትን ያልሽው የሆነ አስጠላብሽ የሆነ አስጠላል የሆነ ከኛ ባህል የማይሆን ነገር ነው እያደረግሽ ያለሽው እና ይደብራል። እና በጣም ነው የምታስጠላልሽ ማለት እንዳወራልሽ አልገባኝም። ምንድን ነው እንዳወራልሽ? እና እሺ እንዳወራልሽ ችግር የለም ቪዲዮ ስላልቅ እናወራልሽ ችግር የለም። እሺ ግን ቪዲዮ በተከፈተ ቁጥር ባህሪ የሚቀያየረውን ነገር ታቆማለህ። ሲቀጥል ደግሞ ለሄርሜላም ለሩታም ከአሁን በኋላ አጠገቤ እንዳትደርሱ ብለህ እንደማትፈልጋቸው አስጠንቅቀህ ትነግራቸዋለህ። እሺ ምናምን ሳይሆን ያው እኔ ባይዘዌይ እያስገደድኩ አይደለም። አሁን አንተ ከሄርሜላ ጋር መሆን ትፈልጋለህ? አጨልለውት ነው ፍቅር አብርሃም እንደገና አጨልለው ነው የመጣችው። ካንቺም ጋር አይፈልግም ከማናችሁም ጋር አይፈልግም። የሚፈልገው ከሄርሜላ ነው። በግድዩን ውስጥ አስገብተሽ ፍቅር ማለት ነው አይፈልግሽም አንቺም ቢሆን ምክንያቱም ያው ልጅ አለ የልጅ እናት ነሽ እሱም የልጅ አባት ነው አለው ሚስት አለው ከተባለ ሩታ ናት ሚስቱ ትክክለኛ ሪያሊቲ ሚስቱ። ከዛ በኋላ ተጣሉ። ሁለተኛ ሚስት ሄርሜላ መጣች። የልጁ ግን እናት ግን ሩታ ናት። ይሄን እንዳዘነጊሽ አንቺ ይወሽ ማለት ክብርሽን ዝቅ አድርገሽ ማለት ነው። እስኪ ኮሜንት እናንብብ ማለት ነው። ኮሜንታቸው እስኪ ሁላችሁም ደግፏቸዋል ነው ወይስ እንዴት? ሁላችሁም ገደል ግቡ የምትሉ ለክብር ለሚስኪኗ ለመዳን ቅመም ላይክ አድርጉ ነው የሚለው ኮሜንታችሁ ማለት ነው። ክብር ለዛች ለከርታቷ ለመዳን ቅመም። አቤት እኔ ከርታቷ የመዳን ቅመምን አላ ከዚህም ዝሙተኛ ከማረግ አቤት አቤት ኮሜንት። ድሮም በግ ስጠብቅ ይህን ያብርሻካ አረ አብርሃም የራቆት ቪዲዮ ተይዞበት ነው የምትሉ እውነት ነው። ማርያምን የሆነ በግድ እያስገደደችው እያወራችሁ ነው። እና ልክ የድሮ ባህሪው ነው ይዞ የመጣው አሁን አብረሽ ማለት ነው። የሆነ አላ ኖርማል ነው አይደለም ኖርማል አይደለም። እና ኮሜንቱ በቃ ራሳችሁ ነው ፈታ የሚያደርጋችሁ ማለት ነው። በራቆት ፎቶ አስፈራርተሽ ነው የምትሉ ብቻ የሄርሚ አይዞሽ የኔ ንጹህ ሴት ሄርሚዬ ብቻ ደህና ትሆን አለቀ። ሩታ ከልብ የምትወዱ አሉ እኚህ በግም
እኚኝ በግ ከሰሰት የምትሉ አረላ በራቆት ብቻ ግን የሆነ ነገር ተይዞበት ነው አብርሃም እንደዚህ የሚያወራው እንጂ በደህና አይመስለኝም። እውነት ለመናገር በደህናው እንደዚህ እንትን አይልም። አንዴ ሰው አንዴ የሆነ ነገር የኔ ማር የኔ ፍቅር ቤቢዬ ምናምን ስትል እኮ አንተ እንደኔ እኮ ቤቢ ሌላ አለኝ አትልም እንዴ? ልክ ባለፈው ራቆ እዛ እንትን ስትል ያው እንደያዘችብህ እኮ እናውቃለን። ያው ለጨዋታም ድምቀት ብለን ነው እንጂ እኮ ሄርሜላ ፍቅር የሆነ ነገር እንዳደረገች እኮ እናውቃለን። ግን ለጨዋታው ድምቀት እቺ ጩጬ ማለት ነው እሷ አሁን ሁሉ ነገር ተበቀላ ለሩታ ልታስረክብ ነው ሄርሜላ በቃ አናዷ ምናምን እና ያቺ ራሱ ኦዲየንስ የፍቅር ኦዲየንስ ራሱ በጣም ነው የተቆጧት ማለት ነው። አይታችሁ ከሆነ እርስ በራሳቸው እያጣላሻቸው ነው ያንቺ ደጋፊዎች። እስኪ እንያቸው ምን እንደሚሉሽ ደግሞ ላንቺ ማለት ነው። እስኪ አሉ በጣም ብዙዎች አሉ እየሰደቡሽ ነው። እየተሰደበች እዚህ ጋር እኮ ከአብርሃም ጋር ነገር የሆነ ህይወት ይኖራታል ብለን ሳይሆን እዚህ ጋር እንድትለወጥ ገባችሁ። በጣም ብዙ የሚጠላ ሰው አለ እዚህ ጋር። ግን የእሷን ከፍታ ነው እንጂ እኛ እዚህ ጋር የምንጠብቀው ከእሱ ጋር ጭራሽ መግቢያ እየሰራች ዛሬ ትመጣለች ብዬ አልጠበኳትም። ሳምንት ሙሉ አሁን እኮ ቢያንስ ሁለተኛ ቪዲዮ ነበረ። በተራ ቢሆን ኖሮ ሁለተኛ ቪዲዮ ነበረ የሚለቀቀው እሷ ቤት። አንድ ቪዲዮ እንኳን እሱ ቤት 4 ቪዲዮ ነበር። ፍቅር የምትረገጠው ወዳ ፍቅራ ነው እና እህቶቼ የፍቅር ደጋፊዎች አንዳንድ ማቃችሁ እህቶች አላችሁና ፍቅር የሆናችሁ ማለት ነው። ያው በፍቅር የምታምኑ በጣም ብዙዎቻችሁ ተናዳችሁ ያወራችሁ ነው። እኔም የሆነ ጊዜ ሰድባችሁ ነበረና ምንም አያደርግላትም። አሁን እውነት ለመናገር ፍቅርን የምትወዷት ነገር ከሆነ ከአብርሃም እንደዚህ አይነት የሆነ አብርሃም የራሱ ህይወት አለው አይደል? ከሁለት አንደኛ ሚስት ሩታ፣ ሁለተኛ ሚስት ሄርሜላ አይደል? የልጁ አባት ሩታ፣ የልጁ እናት መቼስ ሩታ ናት አይደል? ታውቃላችሁ። ስለዚህ ሄርሜላ ናት አሁን በፍቅር እየተጎዳች ያለችው። ሩታ ተዋስፉት። ሩታ ለበቀል ነው። ስለ ሩታ ምንም እንትን አይለኝም። ምክንያቱም አውቃ ነው እዚህን ገብታ እዚህም አብርሃም ትክክለኛ ህይወቱ ሲመጣ ትበቀለዋለች። ሄርሜላ ደግሞ ትክክለኛ ላይቭ ነው ፍቅር ነው የምትፈልገው። ቃል አይደል? ሪል ላይፍ በቃ ከሱ ጋር መሆን ነው የምትፈልገው። እቺ ፍቅር ደግሞ የሄርሜላ የእንትን አግዛ ነው የሩታ አግዛ ነው እየሰራራት ያለው። ስለዚህ እናንተ ልክ ናችሁ። ያው እሷ እውነት ከአብርሃም ጋር ህይወት ይቀጥላሉ ብለን ሳይሆን እሷ እንድታድግ ነው የምንፈልገው ብላችኋልና ያ ስማርት በቃ ዚስ ኦኬ። እሷ እናንተ ይሄን ራሱ ከገባችሁ ይሄ ራሱ አንድ ነገር ነው። በቃ አብርሃምን ፍቅር እንደማይፈልግ ካወቃችሁ ወይም ደግሞ ፍቅርን አብርሃም እንደማትፈልገው ካወቃችሁ በቃ ገብቷችኋል ማለት ነው። የሚፈላለጉት ሄርሜላና አብርሃም ናቸው በአሁን ላይ። ፍቅርም ደግሞ ሄርሜላን አስወጥታ ፍቅርን ሩታን ለማስገባት ነው የምትጥረውና ነው የሚያስብለው። እና ደግሞ አንዳንድ መረጃ ከዲዳርሶኝ ከሆነ እንደገና መተት አድርገውበት ነው እና ልጁ ለሁለተኛ ጊዜ እያቃዡት ነው ማለት ነው። እንዴ እናንተ ወንድ ልጅ አለኩ ፈልጉ እንጂ ውጡ እንጂ አንቺ ሩታንም ብትሆኒ ፍቅር ብትሆኒ ሌላው እንዳለ እንዴ ብዙ እኮ የተወሩት እኮ አሉ። አሁን ያንቺ ባላለፉ ፍቅር ጋር ለመስራት ከፈለሽ የልጅሽ አባት ሄደሽ መስራት ትችያለሽ። ፍቅር በጣም ብዙ የሚያቆጭሽ ፌመሶች አሉ አይደል? ለምንድን ነው ከአብርሃም ጋር ምንጭ ጨርሽው? ለምንድን ነው ልቃቁት እንጂ። አሁንም እኛ ስለእናንተ ምንም አይነት ክርክር አላደርግም። የምሬ ነው። አብርሃም ብቻ ለቀቁት በቃ። ስለማናችሁ የማይመለከተኝም በነገራችን ላይ እና አብርሃም ብቻ ለቃቁት። እሱ ስራውን ይስራበት እና በጣም ብዙ ነገሮችን ደግሞ ልታረጉት የተነሳሳችሁ ልጆች አላችሁና በሰላም ነው በሰላም። እኔ በጣም ነው የምትገርመኝ። ለማንኛውም ግን ትደብራላችሁ።